አዊ አንዱዓለም ጎሳ እጮኛ ቀነኒ አዱኛ ሞት ጋር ተያይዞ ፍርድ ቤቱ ተጨማሪ 10 ቀናትን ፈቀደ። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ትናንትና ሰኞ መጋቢት 29 2017 ዓ.ም ፍርድ ቤት ቀርቦ ፖሊስ በጠየቀው የምርመራ ቀናት ዙሪያ ውሳኔ ለመስጠት ለዛሬ ቀጠሮ መሰጠቱ ይታወቃል። ድምጻዊው ዛሬ ከጧቱ 3 ሰዓት ተኩል በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበ ሲሆን በጉዳዩ ተጠርጥሮ ለእስር ከበቃ ወዲህ ዛሬም ለአራተኛ ጊዜ ፍርድ ቤት የቀረበው ድምጻዊ አንዱዓለም ጎሳ በችሎት ሲገኝ ሙሉ ለሙሉ ጥቁር ልብስና ጥቁር ኮፍያ አድርጎ ነበር። የሟች ቀነኒ አዱኛ አባትና እናት ወንድምና ሌሎች ቤተሰቦቿም በችሎቱ ታድመው ነበር። ፖሊስ መዝገቡ ለክፍላችን አቃቤ የላክን በመሆኑ አቃቤ ሕግ መዝገቡን ከተመለከተ በኋላ መሟላት አለባቸው ያላቸውን ነገሮች ማለትም የረከቦት ምንጣፍ የፎረንሲክ ምርመራ ውጤት እስኪመጣ ድረስ ሟች ከዚህ በፊት ሕክምና ስታደርግበት በነበረው የሕክምና ተቋም የተወሰኑ ባለሙያዎች ማለትም የሐኪሞች ያስጀረጅነት ቃል ስላላጡ የእነርሱን ቃል እስክንቀበል ተጨማሪ ጊዜ ያስፈልገናል በማለት 10 ተጨማሪ ምርመራ ቀናት እንዲፈቀድላቸው ትናንትና ጠይቋል። የአንዱዓለም ጠበቃ በበኩላቸው የአስክሬን ምርመራ ውጤትና ማብራሪያው መጥቷል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቋ መሞቷን ነው። የሟች አስክሬን ምርመራ ውጫዊ ሰውነቷ የመበለዝ የመቧጨር ቀድሞ መሞቷን ወይም ተገፍትራ መውደቋን የሚያሳይ ነገር የለም። ሟች ራሷን ያጠፋችው የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን የዕለት ተዕለት ውሏን የምትጽፍበት ማስታወሻ ወይም ዲያሪ አግኝቷል። በዲያሪዋ ላይ ህይወቷን ልታጠፋ እንደምትችልና ለዚህም ውሳኔዋ ቤተሰቦቿ አንዱዓለምና ጓደኞቿ ይቅር እንዲሏት የሚጠይቅ ነው። ስለሆነም ደንበኛዬ በዋስ ወጥቶ የደረሰበትን ከባድ ሐዘን እንዲጨርስ ይፈቀድልን። ደንበኛቸው አስፈላጊ ከሆነ ከሀገር እንዳይወጣ ታግዶ የዋስ መብቱ ተከብሮለት ከእስር እንዲለቀቅ ሲሉ መጠየቁ ተዘግቧል። ፍርድ ቤቱም የግራ ቀኙን ክርክር